ኢድ ሙባረክ ውዶቼ፣ እንኳን አደረሳችሁ። የኢድ ፕሮግራም የኢድ ዝግጅቴን ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችንም ሰላም ብያለሁ። ኢድ ሙባረክ፣ እንኳን አደረሳችሁ ለሁላችሁም ማለት ነው። እና ረመዳኑ ደግሞ ስላለቀ ደስ ያላችሁ በተለይ በስራ ምናምን ምዳክሙ ምናምን ያው ለሁላችሁም እንኳን ደስ አላችሁ። መዳን ቤት ሲኩን ረመዳን በጣም እንትን ይላል፣ ግን ስላደረሰን ብቻ አልሐምዱሊላህ እንላለን። ስላለቀም አልሐምዱሊላህ እንላለን አብዛኞቻችን እና አብሽሩ ኢንሻአላህ ለቀጣይ አመት ሁላችሁም ሀገራችሁን ገብታችሁ ይሄን ቪዲዮ የምታዩ ሁላችሁም የኔ ውዶች ተከታታዮቼ ማለት ነው በቤታችሁ በአቅማችሁ የኢድ ዝግጅት በአቅማችሁ በቃ አይደል የኢድ ዝግጅት ስታረጉ ምናምን ደስ ይላል። ዝም ብሎ የሰው ፖስት እያየን የምንቀና የሰዎችን ኢድ የሰዎች አመት በዓል ምናምን ለብሰው ፏ ብለው እየበሉ እየጠጡ ከቤተሰቦቻቸው ጋር የሚያሳልፉ ቤታቸው ላይ ፏ ብትን የሚሉ ሰዎች እነሱን ቪዲዮ እያየን የኔ ተራ መቼ ነው እያልን ብላችሁ ለምትኖሩ ማለት ነው እና ኢንሻአላህ አላህ ቅርብ ያርግላችሁ። እኔም እንደዛ ነበርኩኝና አልሐምዱሊላህ ከ4 አመት በኋላ ዘንድሮ ቤቴ ላይ ነው የማከብረውና አልሐምዱሊላህ በጣም ደስ ብሎኛል። ከቤተሰቦቼ ጋር ከልጄ ከባሌ በቤቴ ፏ ብዬ ላከብር ነው። በጣም ነው ደስ ያለኝ ማለት ነው። ለእናንተም አላህ ለዚህ ቀን ያድርሳችሁ። ለዚህ አላህ በሰላም ያብቃችሁና ምኞታችሁ ተሳክቶ የምትኖሩበት አላህ ያርጋችሁ። ይሄ ዱላብ ባለፈው ያሰራሁት ዱላቤ ነው። እዩት እስቲ ማሻአላ እንዴት እንደሚያምር ብቻው ቪዲዮ ፖስትላችኋለሁ። እና ሜትር ከ20 ነው ያሰራሁት ማለት ነው። ሜትር ከ20 ለኔ በቃኛል። በአቅሜ ነው እና ካልጋ የድሮውን አልጋ ነው፣ ግን 5 አመት ምናምን ይሆነዋል አልጋችን። እንትን አልነበረኝም፣ ዱላብ አልነበረኝም። ከዛ ዱላብ አሰራው እላችኋለሁ። ከታች ጣውላ የተገጠመለት ለእንትን ነው፣ ወደ ኋላ ጌጥ አልልም ብሎ ነው፣ እንደዚህ ቀጥ አልልም ብሎ ነው። ምክንያቱም የጭቃ ቤት ሲሆን ብዙ ጊዜ ግድግዳው የተወላገደ ይሆናል። እንደ ብሎኬት ቤት ቀጥ ያለ አይሆንም እና እቺን ትመስላለች ክላሳችን እላችኋለሁኝ። አልሐምዱሊላህ ትበቃናለች። የራስ ቤት ነው። የራሳችሁ ቤት ከሆነ ትንሽም ይበቃልና ወደፊት ደግሞ ሀብታም ስንሆን ኢንሻአላህ ሰፊ ክላስ ይኖረኛል፣ ሰፊ መኝታ፣ ሰፊ ቁምሳጥን ምናምን ይኖረኛል። አላሁን ግን አሁን ላለሁበት እንትኔ ይበቃኛል። ይሄ አልሐምዱሊላህ እላችኋለሁ ውዶቼ። እነዚህ ጋር ዳቦ ልደፋ ነበረ። የዳቦ እንትን እያረኩኝ ዳቦ ደፍቻለሁ፣ ኬኔቱ አውጥቻለሁ እና ብዙ ነገሮች ሰርቻለሁ። አልሐምዱሊላህ በአቅሜ ማለት ነው። እና አምና መዳም ቤት ነበርኩ፣ ካቻ ምናምን መዳም ቤት ነበርኩና ከዛ እዚህ ጋር ዝናብ ነው አሁን ራሱ እየጣለ ነውና ሪከርድ ራሱ እንዴት ላርግላችሁ? ይሁ ዝናቡ ብስሚላ በጣም ነው የዘነበው። ማታ ያስፈራ ነበረ። ቤቱን ይዞት የሚሄድ መስሎኝ ነበርና በጣም ዝናብ ነው። አሁን ክረምት እየመጣ ነው። አልሐምዱሊላህ እየዘነበ ነው። እና ወደ ወሬ ልምጣና በቤታችሁ በምንም በቡና ማክብሩ ምንም በሉ የኢድ ዝግጅት ብላችሁ ኢድ ስታከብሩ እንግዲህ ሙያዬን እያያችሁ ዳቦዬን ምናምን እያያችሁ እናንተ ሁሌ ሙያ የለሽ ምናምን ትሉኛላችሁ ውዶቼ። ለራሴ አላንስም አልሐምዱሊላህ። ግን ይሄ የምግብ እንትን የለኝም። ምግብ የመስራት ምናምን ባልሰራ ደስ ይለኛል። ይሄ ምግብ በቃ ኩሽና ምናምን ባልገባ ደስ ይለኛል። ቤት ሳጸዳ ብውል ዕቃ ሳጥብ ምናምን ልብስ ሳጥብ ብውል ደስ ይለኛል። እና እናት ስትሆኑ ሚስት ስትሆኑ ደግሞ ኢትዮጵያ ላይ ግዴታ ነው፣ እዚህ ሀገር ላይ ማለት ነው። እንደ ነጮቹ ባሎቻችን አልሰለጠሉም፣ ገና ናቸው። እና እናት ስትሆኑ ደግሞ ግዴታ ሰርታችሁ ለልጆቻችሁ ለቤተሰቦቻችሁ ማብላት አለባችሁና
ለዛ ነው የምሰራው። ብቻ የምኖር ነገር ቢሆን ኖሮ ላጤ ቢሆን ኖሮ አንድም ቀን ኩሽና መገባ አይመስለኝም። ገዝቼ መበላ ነበር የሚመስለኝና ግን ያው ባለትዳር ስትሆኑ ደግሞ ሁሌ ገዝታችሁ አትችሉምና እላችኋለሁኝ። እና ለራሴ አላንስም፣ የምሰራው ምግብ ይጣፍጣል። እንደዚህ ስታዩት በህብራችሁ ማለት ነው። ወይኔ ከዛ ወደ እንትኔ ወደ ወሬ ልምጣኔ። ወሬ እያቆራረጥኩ ነው የማወራው። መቼም ይህ የማውራት እንትን የለኝም እኮ የማውራት ምንድነው ክህሎት ነው የሚባለው። ይጠፋብኛል በመሃል ወሬ እና ውዶቼ የዛሬ አመት ምናምን የዛሬ 2 አመት መዳም ቤት ነበርኩና ጠለብ ቤት ስትሆኑ ያለውን ስሜት አብዛኞቹ ታውቃላችሁ። አዲስ ልብስ አትለብሱም። በቃ ፏል ልዘጋጁ እንኳን ስትሉ የማይመች ቤት የመዳም ቤት አለና የሆነ ባቅሜ ለብቻ የራሱ ነገር አድርጌ ልዘጋጅ ብትሉ እና ሄዱ ሲደርስ ከዛ ይከፋኝና ግን ስላደረሰኝ አልሐምዱሊላህ አልነበረና በእንደዚህ አይነት ውስጥ ስሜት ያላችሁ ውዶቼ መዳም ቤት ምሰሩ የኔ ጓደኞቼ እንደዛ ስለነበርኩኝ ያልፋል። እሺ ወላሂ የማያልፍ ነገር የለም። ሀገራችሁን ገብታችሁ ህልማችሁን አሳክታችሁ ከዛ ማንንም ሰው ሳታዩ በራሳችሁ ባቅማችሁ ራሳችሁን ሳታወዳድሩ የራሳችሁ ኑሮ ብቻ መኖር ከጀመራችሁ ደስተኛ ትሆናላችሁና አልሐምዱሊላህ ትላላችሁ። በቃ ወደ ውስጥ ስታስቡ ማለት ነው። ግን ወደ ውጭ የምታስቡ ከሆነ ለምሳሌ ከውስጥ ወደ ውጭ የምታስቡ ከሆነ ደስተኛ ትሆናላችሁ። ምክንያቱም ያላችሁ ነገር ከሌለን ነገር ስለሚበልጥ ማለት ነው። ድሮ የሆነ ጊዜ ላይ ህልማችን የሆነ እኮ ነው አሁን የምንኖረው፣ ግን ሲኖረን ደግሞ እረሳዋለን፣ ያለን አይመስለንም። እና እኔ በፊት ቤት በኖረኝ ነበር። ከዛ ቤት ሰራው። ከዛ ቤት ጠባብ ነበርና ጠባቦችን ቤቶች አከራያቸዋለሁ ብዬ ለራሴ ትንሽ ሰፋ አድርጌ ልሰራ ተመልሼ ልጄን ጥዬ ሄድኩ። አሁን ደግሞ ያ ቤት አለኝ። ግን በቃ ሁሌ እንትን ነው የምናስበው። የሰው ልጅ ስንባል የሌለን ነገር ምናምን ነው የምናስበውና ግን እኔ አሁን እንደዛም ሆኖ ያው ቤቴ ፏ ብሏል። ላይ ያዘጋጀሁት ቤት ነው ስላላችሁ ነገ ደግሞ አሳያችኋለሁ። ኢንሻአላህ የሄዳችን ቀን ምን ይመስላል ነገ አሳያችኋለሁኝ። እነዚህ ተከራዮቼ ናቸው። ግቢ ላይ ያያቸዋችሁ ወጣት ናቸው። እንደኔ አንዳንድ ልጅ ምናምን ነው ያላቸው፣ ባለትዳር ናቸውና ከነሱ ጋር ወሬ ስናወራ ነው የምንውለው። ዩቲዩብ ስሩ ስላቸው አፍራለሁ፣ ይሰድቡኛል ምናምን ሁሉ። እኔ አንዳንዶች ሰድቡኝላ አሰድቡኝም፣ ግን ሙያ የለሽም ምናምን ነው የምትሉኝ። ያስቀኛል። እነሱ ደግሞ ያን ነገር ምናምን ይፈራሉ። ትችት የሚፈራ ሰው አለ። እንደዛ ናቸው እና ወዶቼ ባይ። በሌላ ቪዲዮ እንገናኛለን።